ሰላም ተመልካቾቻችን፣ ታክስቶክ ፖድካስታችን ተጀምሯል። በታክስቶክ ፖድካስታችን እንደተለመደው ሁሉ ታክስን የተመለከቱ ማንኛውንም አይነት ለተመልካቾች ለአድማጮች ጠቃሚ የሆኑ መረጃዎችን ከዓለም አቀፍ ተሞክሮዎችና ልምዶች አንጻር እንዲሁም ደግሞ የሀገራችን አሰራርስ ምን ይመስላል የሚለውን እንፈትሽበታለን። ለዛሬም አንድ እንግዳ ይዘንላችሁ መተናል። እንግዳችን ወይዘሮ መሰረት ከበደ ይባላሉ። በታክስ ማስታወቅ ዳይሬክቶሬት ውስጥ የታክስ ተመላሽ የቡድን አስተባባሪ ናቸው። ከእሳቸው ጋር ሆነን ዛሬ ስለ ተመላሽ ታክስ ምንነትና አፈጻጸሙ እየተወያየን እንቆያለን። ለመሆኑ ስንቶቻችሁ ናችሁ ታክስ እንደሚመለስ የምታውቁት? ታክስን መክፈል ብቻ ሳይሆን ማስመለስም ህጋዊ መብታችሁ ነው። ስለዚህ እንዴት ታክስ ይመለሳል? ታክስ ተመላሽ የሚሆነው በምን አግባብ ነው? የሚሉትን የባለሙያ ምላሽ ይዘንላችሁ ነው የመጣ ነው። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ሆናችሁ ቁም ነገር እንድታገኙ እንጋብዛችኋለን። እንግዳዬ ወይዘሮ መሰረት ከኛ ጋር ጊዜውን ሊያሳልፉ እዚህ ስለተገኙ በቅድሚያ እናመሰግናለን። ወደ ስቱዲዮአችን እንኳን ሰላም መጡ። እሺ፣ እኔም ስለጋበዛችሁኝ አመሰግናለሁ። ቀደም ብዬ እንዳነሳሁት እንግዲህ ዛሬ የምንወያየው ስለ ተመላሽ ታክስ ነው። ታክስ ይመለሳል? ለመሆኑ የተከፈለ ታክስ ይመለሳል? እሺ፣ አመሰግናለሁ። እንግዲህ የታክስ ተመላሽ ምንድነው? ታክስ ለምን ይመለሳል? ይከፈላል እንጂ ተመላሽ ሲሆን ደግሞ ምንድነው የሚለውንም አብሮ ግንዛቤ እንዲኖር ለማድረግ እንግዲህ በታክስ ተመላሽ ስርዓት ውስጥ በዋናነት የሚጠቀሰው የተጨማሪ እሴት ታክስ ነውና ይህም እንግዲህ የህግ ድጋፍ ያለው የተጨማሪ እሴት ታክስ አዋጁ ላይ በአንቀጽ 48፣ 49 እና 51 ላይ በግልጽ የተቀመጠ ነው። እንደሚታወቀው ከባህሪው ብንነሳ የተጨማሪ እሴት ታክስ ተንከባላይ ባህሪ ያለውና በመጨረሻም ተጠቃሚው ላይ የሚወድቅ እንደመሆኑ መጠን ግብር ከፋዩ ግን የግብር ከፋዩን ከተጨማሪ እሴት ታክስ ነፃ ማድረግ የሚያስከትለውን የአፈጻጸም ችግር ለማስወገድ ሀገራችን የምትከተለው የታክስ ነፃ መብት ማስፈጸሚያ ስልት የታክስ ተመላሽ ስርዓት ይባላል ማለት ነው። በሌላ በኩል ደግሞ ለታክሱ የተመዘገቡ ግብር ከፋዮች ቀጥታ ከስራቸው ጋር ተያያዥነት ያለው የግብዓት ግዢ በሚፈጽሙበት ሰዓት የከፈሉትን ታክስ ከሽያጭ ላይ ከሚሰበሰበው ታክስ ላይ እንዲያቀናንሱ ወይም ደግሞ ተመላሽ እንዲያደርጉ በማድረግ በታክስ ላይ ታክስ እንዳይጣል፣ ተደራራቢ ታክስን እንዳይኖር የሚያደርግ የአሰራር ስርዓት ነው ማለት ነው። እንዲሁም በማንኛውም ሁኔታ በብልጫ ወይም በስተት ተከፍሎ የተገኘ ታክስ ካለ ይህም ትክክለኝነቱ ተረጋግጦ በታክስ ተመላሽ ስርዓት ውስጥ የታክስ ተመላሽ በማድረግ የሚያስችል የአሰራር ስርዓት ነው ማለት ነው። የታክስ ተመላሽ ስርዓት ባጭሩ ይሄን ይመስላል። በጣም ጥሩ። ታክስ ተመላሽ ያላቸው ግብር ከፋዮች የጊዜ ገደብ አለው? ጥያቄ የሚያቀርቡበት በምን ያህል የጊዜ ፍሬም ውስጥ ነው ተመላሽ የሚጠይቁት? አዎ፣ አዋጁን ለማስፈጸም የወጣው የተጨማሪ እሴት ታክስ ተመላሽ መመሪያውም እንዲሁም ደግሞ እንደ ታክስ አይነቱ ይለያያል። የቅድመ ግብር ተመላሽ ስለሚኖር የንግድ ትርፍ ግብር ተመላሽ ማለት ነው። ለምሳሌ የተጨማሪ እሴት ታክስ ተመላሽ ጥያቄ ሲኖር ግብር ከፋዩ በግብር ዘመኑ በሂሳብ ጊዜው የከፈለው በብልጫ የከፈለው የግብዓት ታክስ ካለ ለ6 የሂሳብ ጊዜ አቀናንሶ ተራፊ ገንዘብ ካለው በ6 ተከታታይ የሂሳብ ጊዜያት ውስጥ ጥያቄውን እንዲያቀርብ በአዋጁም በመመሪያውም የተቀመጠ ነው ያለው። በ6 የሂሳብ ጊዜ የመጠየቂያ ጊዜውን ተጠቅሞ ካልጠየቀ ግን መብቱን እንደተወ ይቆጠራል ማለት ነው። መደበኛ የተጨማሪ እሴት ታክስ ተመላሽ ጥያቄ በ6 የሂሳብ ጊዜያት ውስጥ መቅረብ አለበት። ይህ የተመላሽ ስርዓት ወይም የተመላሽ ሲኖረው አንድ ግብር ከፋይ ገንዘብ ነው የሚመለስለት ወይስ ደግሞ በማካካሻ ስርዓት ነው ተጠቃሚ የሚሆነው? እዚሁ ጋር አብረው የማካካሻ ስርዓት ሲባል ምን ማለት ነው? እዚህ ጋር ያው አሁን ያነሳሁት ተጨማሪ እሴት ታክስ ተመላሹ ነው። ቅድም እንዳልኩሽ እንደ ተመላሽ አይነቱ የመጠየቂያ ጊዜውም ይለያያል ብያለሁ። ምንድነው ይሄ? ለምሳሌ አሁን ቅድም በ6 ወር ውስጥ መጠየቅ ይቻላል ብያለሁ። የቅድመ ግብር ነው ወይም ደግሞ ንግድ ትርፍ ግብር ተመላሽ ጥያቄም አለ እዚህ ጋር። ይህም እንግዲህ እንደሚታወቀው በአዲሱ ገቢ ግብር አዋጅ 1395 የተሻሻለው ግብር ከፋዮች በቅድሚያ በየ3 ወሩ ግብራቸውን
አሳውቀው እንዲከፍሉ ያስቀምጣል። ይህም እንግዲህ በግብር ዘመኑ መጨረሻ ላይ የግብራቸውን ሲያሳውቁና በተወሰደው የታክስ ስሌት ሲከናወን መጀመሪያ ላይ በየ3 ወሩ የከፈሉት ቅድመ ግብር ሁለቱ ተቀናንሶ የመጀመሪያ የከፈሉት ብልጫ ካለው የተመላሽ ጥያቄያቸውን ማቅረብ ይችላሉ። ይህም በ3 ተከታታይ ዓመታት ውስጥ እንዲያቀርቡ በታክስ አስተዳደር አዋጅ 49 አንቀጽ 49 እና 50 ላይ በግልጽ ተቀምጧል ማለት ነው። ሌላው እንደዚሁ በተመሳሳይ መልኩ የባለልዩ መብት ድርጅቶች እነኚህ ባለልዩ መብት ድርጅቶች የምንላቸው በአዋጁ አንቀጽ 51 ላይ የተጠቀሱት የዲፕሎማቲክ ሚስዮኖች የዲፕሎማቲክ አቋም ያላቸው በዓለም አቀፍ ስምምነት መሰረት ደግሞ ዓለም አቀፍ ድርጅቶች ከታክስ ነፃ እስከሆኑ ድረስ ታክሱን ከፍለው በተመላሽ እንዲስተናገዱ ለተፈቀደላቸው በ1 ወር ጊዜ ውስጥ ጥያቄያቸውን ያቀርባሉ ማለት ነው። ሌላው ደግሞ የፈጣን ተመላሽ ስርዓት ተጠቃሚዎች እንደዚሁ የፈጣን ተመላሽ ስርዓት ተጠቃሚ እንዲሆኑ መብቱ የተሰጣቸው በየወሩ ታክስ ተመላሽ ጥያቄያቸውን እንዲያቀርቡ። እዚሁ ላይ እስኪ አያይዘው የፈጣን ታክስ ተመላሽ ተጠቃሚዎች እነማን ናቸው? ባለልዩ መብቶች የሚባሉ ካሉ እነሱንም እግረ መንገድ ቢገልጹልን። መብት ያልኳቸው ቅድም የዲፕሎማቲክ አቋም ያላቸው ሚስዮኖች፣ ዓለም አቀፍ ድርጅቶች፣ ዲፕሎማቶች፣ ኤምባሲዎች፣ ቆንስላ ጽሕፈት ቤቶች እና በዓለም አቀፍ ስምምነት መሰረት በሁለትዮሽ ስምምነት መሰረት ከታክሱ ነፃ እስከሆነ ድረስ በስምምነቱ መሰረት ታክሱን ከፍለው በተመላሽ እንዲስተናገዱ ነው የሚደረገው። ከታክሱ ነፃ ናቸው፣ ግን ታክሱን ለማስተዳደር እንዲያመች ታክሱን ከፍለው በተመላሽ እንዲስተናገዱ ነው የሚደረገው ማለት ነው። እነኚህ የፈጣን ተመላሽ ስርዓት ተጠቃሚዎች የምንላቸው እነሱ መደበኛ ግብር ከፋዮች ናቸው። ነገር ግን ኤክስፖርተሮች በመሆናቸው ይህን ለማበረታታት ሲባል ከውጭ ምንዛሪ ከማግኘት አንጻር ሲባል እንደገና ደግሞ ኢንዱስትሪ ሚኒስቴር የራሱ የሚመዝንበት መስፈርት አለው። ይህንን ፍቃድ ሲሰጣቸው ማለት ነው። የኢኮኖሚ አንቀሳቃሾች ተብለው እነዚህ መስፈርቶች የማሟሉትን በፈጣን ተመላሽ ስርዓት እንዲስተናገዱ ፍቃድ ይሰጣቸዋል። በዛ መሰረት ይስተናገዳሉ። እነሱ በየወሩ ጥያቄያቸውን ያቀርባሉ ማለት ነው። ተመላሽ ታክስ ለግብር ከፋዩ ይመለሳል ወይስ ይካካሳል እንዴት ነው የሚለው ለመመለስ መጀመሪያ ግብር ከፋዩ የተመላሽ ጥያቄ አቅርቦ የተመላሽ ውሳኔው ከተረጋገጠለት ከተወሰነለት በኋላ መጀመሪያ ላለበት ዕዳ ማካካሻ እንዲሆን ነው የሚደረገው። ግብር ከፋዩ ላለበት ለማንኛውም የታክስ ዕዳ ማካካሻነት ይውላል። ከዚያ የተረፈ ከሆነ ገንዘቡ ይመለስለታል። በራሱ ጥያቄ መሰረት ደግሞ አይ ለሚቀጥለው የታክስ ዕዳዬ ማካካሻ እንዲውልልኝ ይደረግልኝ የሚል ከሆነ በታክስ አስተዳደር አዋጁ አንቀጽ 49 እና 50 መሰረት በጽሁፍ ካመለከተ ለሚቀጥለው የታክስ ዕዳ ማካካሻነት እንዲውል ይደረጋል ማለት ነው። ማካካሻ ሲባል ይሄ ነው። በጣም ጥሩ፣ እንቀጥላለን። ተመልካቾቻችን አሁንም ከኛ ጋር ስላላችሁ ከልብ ነው የምናመሰግነው። ታክስ ቶክ ፖድካስት ላይ ናችሁ። ቀደም ብዬ እንደነገርኳችሁ በታክስ ቶክ ፖድካስታችን እናንተ የምትፈልጓቸውን ታክስን የተመለከቱ ማንኛውንም አይነት ጥያቄዎች የሚስተናገዱበት፣ ማብራሪያዎች ከባለሙያ የሚቀርብበት የእናንተ የሆነ መድረካችን ነው። እንቀጥል። ወይዘሮ መሰረት፣ ታክስ ተመላሽ ያላቸው ግብር ከፋዮች ወደ ታክስ ሰብሳቢው ተቋም ሲመጡ ተመላሽን ሲጠይቁ ምን ይዘው መምጣት አለባቸው? ከታክስ ተመላሽ ጠያቂዎች ምንድን ነው የሚጠበቀው? ከታክስ ተመላሽ ጠያቂዎች ለምሳሌ ለተጨማሪ እሴት ታክስ ተመላሽ ጠያቂዎች በሕጉ መሰረት ለታክሱ መመዝገብ አለባቸው። በማንኛውም ሁኔታ ለታክስ ከፋይነት መመዝገብ ይጠበቃል ማለት ነው። ሌላው ደግሞ በታክስ ሕጉና መመሪያው መሰረት ታክሳቸውን በወቅቱ አሳውቀው መክፈል ይጠበቅባቸዋል። በወቅቱ ታክሱን አሳውቀው መክፈል፣ የተሰጣቸውን የማቀናነሻ ጊዜ ተጠቅመው ማቀናነስ ሂደቱን ከተጠናቀቀ በኋላ ነው ታክሱን መጠየቅ ያለባቸው ማለት ነው። ይህም ማለት እንግዲህ 6 ወሩ ካበቃ በኋላ ለምሳሌ ለመደበኛው በ7ኛ ወር ቢመጣ መብቱን እንደተወ ስለሚቆጠር ይህንን ማወቅ አለባቸው። በዋናነት ደግሞ ታክሳቸውን አሳውቀው በመክፈል
መብታቸውን መጠየቅ አለባቸው። መብታቸውን መጠየቅ እንዳለባቸው ሁሉ ግዴታቸውም ደግሞ በዚህ መልኩ መወጣት አለባቸው ማለት ነው። ታክስም በወቅቱ አሳውቆ በመክፈል በማቀናነስ ግዴታቸውን መወጣት አለባቸው ማለት ነው። በጣም ጥሩ። እስኪ ፕሮሲጀሮቹን ደግሞ እናውራና ታክስ ተመላሽ ያለው ግብር ከፋይ ታክስ ተመላሹ እንዴት ይፈጸምለታል? አፈጻጸሙ እንዴት ነው? እሺ እንግዲህ ወደሱ ከመግባታችን በፊት ለምሳሌ አሁን በመመሪያው በግልጽ የተቀመጡ ግብር ከፋዩ ምን ምን መረጃዎችን ይዞ መምጣት አለበት፣ እንደ ታክስ ተመላሽ አይነቱ ለተጨማሪ እሴት ታክስ ምን ምን መረጃዎች ማቅረብ አለበት፣ ለቅድመ ግብር ምን መቅረብ አለበት የሚለውን በመመሪያው የተገለጸውን በሚገባ ጠንቅቀው ማወቅ አለባቸው። ለምሳሌ የህጋዊ የሆኑ የግብይት ደረሰኞች፣ የግዢ ውል ስምምነቶች በግዢና በሻጭ መካከል እና በግብይት ሰንሰለት ውስጥ የሚያልፉ ህጋዊና ትክክለኛ ከስራቸው ጋር ተያያዥነት ያለው መረጃዎችን ይዘው መቅረብ አለባቸው ማለት ነው። ይሄ ባልቀረበበት ሁኔታ የተመላሽ ጥያቄውን ለመመለስ ተቋሙ በሚገባ የሚያጣራ በመሆኑና ሲያጣራ ያገኘውን ውድቅ ስለሚያደርግ ይሄ ውድቅ እንዳይሆን በሚገባ ትክክለኛ ደረሰኝ፣ ህጋዊ የሆነ የውል ስምምነት ሰነድ ይዘው መቅረብ አለባቸው ማለት ነው። ቀደም ብለው እያነሱትም የነበረው ተጨማሪ እሴት ታክስ ተመላሽን በተለይ እያነሱልኝ ነበር እና ከዚሁ ጋር በተያያዘ መመሪያ ቁጥር 148/2011 ላይ ስለ ተጨማሪ እሴት ታክስ ተመላሽ አፈጻጸም መመሪያ እንደሆነ ይታወቃል እና ይህ መመሪያ ደግሞ በቅርቡ ተሻሽሏል። ምንድን ነው የተሻሻለው ነገር? መሻሻል ውስጥ ያስፈለገበት ምክንያት ምንድን ነው? የተጨማሪ እሴት ታክስ አዋጁ መውጣት ተከትሎ አዲሱ ማለት ነው እዛ ላይ ስለተመላሽ የተሻሻለ አንቀጽ ስለነበረ ለምሳሌ አንቀጽ 48፣ 49፣ 51ን መጥቀስ ይቻላል እና ያንን ተከትሎ ቀድሞ የነበረውን የተጨማሪ እሴት ታክስ ተመላሽ መመሪያ 148ንም በዛ መልኩ ማሻሻል በማስፈለጉ የማሻሻያ ስራ ተሰርቷል ማለት ነው። ይህም እንግዲህ በፊቱ እና በአዲሱ የተጨማሪ እሴት ታክስ ተመላሽ መመሪያ መካከል ያለው ልዩነት ምንድን ነው? አዲስ የተሻሻለው ምንድን ነው ብለን ስናይ በሁለት መልኩ አስቀምጦታል። ወደፊት የሚሸጋገር እና ወደፊት የማይሸጋገር በሚል አስቀምጦታል አዋጁ ማለት ነው። ወደፊት የሚሸጋገር የምንለው ቀደም ሲል በተጨማሪ እሴት ታክስ ተመላሽ መመሪያ ሆነ አዋጁ 5 ወር አንከባሎ ነበር። በመጀመሪያ ሂሳብ ጊዜ በብልጫ የተከፈለ የግብአት ታክስ ካለው ለ5 ሂሳብ ጊዜያት አሸጋግሮ ተራፊ ገንዘብ ካለው ወደሚቀጥለው 6ኛ ወር ሳይሆን የሚዞረው ገንዘቡን እንዲወስድና የመስሪያ ካፒታሉን ለመስሪያ ካፒታሉ እንዲጠቀምበት ነበር። የመጀመሪያው 5 ወር አቀናንሶ የሚቀጥለው መጠየቅ ይችላል። ይህን ሲጠይቅ ደግሞ 3 ተከታታይ ቅድም እንዳልኩት በ3 ተከታታይ ዓመታት ውስጥ መጠየቅ ይችላል። በአሁኑ ግን 5 ወር የነበረው የማቀናነሻ ጊዜ 6 ወር ሆኖ 6 ወር አቀናንሶ ተራፊ ብር ካለው ተቀናንሶ ያላለቀ ተራፊ ብር ካለው በቀጣይ 6 ተከታታይ ወራት እንዲጠይቅ ይደረጋል ማለት ነው። የበፊቱ 5 ወር የማቀናነሻ ጊዜ ነው። አሁን 6 ወር ሆነ። የመጠየቂያ ጊዜው ደግሞ የበፊቱ 3 ተከታታይ ዓመታት ነው። የአሁኑ ግን ደግሞ 6 ወር ነው ማለት ነው። ልዩነቱ አንዱ እሱ ነው። ሌላው ደግሞ በበፊቱ መመሪያ ለተጨማሪ እሴት ታክስ የተመዘገበ ሰው በአንድ የሂሳብ ጊዜ ካከናወነው የአቅርቦት ዋጋ ውስጥ ቢያንስ 25% እና ከዚያ በላይ በዜሮ ማስከፈያ ልክ ተፈጻሚ የሚደረግበት ከሆነ ወደፊት ሳይሸጋገር ቅድም እንዳልኩት የሚሸጋገርና የማይሸጋገር ነው። ይሄ የማይሸጋገር ነው። ቢያንስ 25% እና ከዚያ በላይ በዜሮ ማስከፈያ ልክ ተፈጻሚ የሚደረግበት ከሆነ በሂሳብ ጊዜው የከፈለው የግብአት ታክስ ወደፊት ሳይሸጋገር ተመላሽ ይደረግለታል ማለት ነው በፊቱ። በአሁኑ ግን 25% የነበረውን የዜሮ ማስከፈያ ልክ 50% በማድረግ ቢያንስ 50% እና ከዚያ በላይ የሆነውን በዜሮ ማስከፈያ ልክ ተፈጻሚ የሚደረግበት ከሆነ በግብአት ግዢው ላይ የከፈለውን ታክስ
ተመላሽ መጠየቅ ይችላል ማለት ነው። ልዩነቱ በፊቱ 25 በመቶ ነው፣ አሁን ደግሞ 50 በመቶ አድርጎታል ማለት ነው። ሌላው እንግዲህ ሶስተኛው ዋና ዋና ጉዳዮችን ነው እንግዲህ የማነሳው አሁን ልዩነቱ የተሻሻለበት ምክንያት። ሶስተኛው ዓመታዊ ታክስ የሚከፈልበት አቅርቦቱ ከ100 ሚሊዮን በላይ የሆነ ታክስ ከፋይ በአዋጁ እንዲቀናነስለት የተፈቀደ ከሆነ የካፒታል እቃ ግዢ በሚፈጽምበት ሰዓት የከፈለውን ታክስ ወደፊት ሳይሸጋገር በመጀመሪያ ሂሳብ ጊዜ ከሰበሰበው ሽያጭ ላይ ተቀናሽ አድርጎ ወደ ተራፊ ብር ካለው ወደሚቀጥለው ሂሳብ ጊዜ ሳይሸጋገር ተመላሽ መጠየቅ ይችላል ማለት ነው። በበፊቱ አልነበረም። እንግዲህ ካፒታል እቃ ግዢ ላይ የከፈለው ተጨማሪ እሴት ታክስ ተመላሽ እንዲደረግለት ዓመታዊ ታክስ የሚከፈልበት አቅርቦቱ ከ100 ሚሊዮን በላይ መሆን አለበት። ይህም እንግዲህ በአዲሱ የተካተተ ነው ማለት ነው። ሌላው እንግዲህ የምዝገባ ስረዛ ያከናወነ ታክስ ከፋይ የምዝገባ ስረዛ በተከናወነበት ዕለት ወደፊት እንዲሸጋገር ተደርጎ የነበረ ታክስ ካለ ይህንንም ተመላሽ መጠየቅ ይችላል። በፊቱ ይሄ አልነበረም። ነገር ግን በአሁኑ አዋጅ አንቀጽ 49 ላይ በግልጽ ተቀምጧል። ይህንንም ለማስፈጸም በወጣው መመሪያ ላይ በግልጽ የተቀመጠ ነገር ነው እና የግብአት ታክሱን ተመላሽ መጠየቅ ይችላል። ወደፊት እንዲሸጋገር ተደርጎ የነበረ የግብአት ታክስ ልክ ስረዛው በተከናወነበት ዕለት ይህንን የሚያሳይ ክሬዲት ሆኖ የሚታየውን ተመላሽ ጥያቄ ማቅረብ ይችላል ማለት ነው። ሌላው ደግሞ ለታክስ ተመላሽ የሚቀርቡ የግብይት ደረሰኞች ከ50 ሺህ ብር በላይ በጥሬ ገንዘብ ግብይት ተፈጽሞበት ከሆነ ይህም እንግዲህ በአዲሱ የተጨማሪ እሴት ታክስ ተመላሽ መመሪያ ከ50 ሺህ ብር በላይ በጥሬ ገንዘብ ግብይት ተፈጽሞ ከሆነ ተቀባይነት እንደማይኖረው በግልጽ ተቀምጠዋል ማለት ነው። ሌላው እንግዲህ የመደበኛው የተጨማሪ እሴት ታክስ አፈጻጸም ሂደት ምን ይመስላል የሚለውን ግልጽ ለማድረግ መደበኛው የተጨማሪ እሴት ታክስ ተመላሽ ጥያቄ የስጋት ስራ አመራር መርህን ሂደትን በተመለከተ መልኩ የስጋት ስራ አመራር መርህን ተከትሎ የግብር ከፋዩን የስጋት ደረጃ በማውጣት እንደ ስጋት በወጣው የስጋት ደረጃ መሰረት በከፍተኛና በአነስተኛ ደረጃ ኦዲት ተደርጎ ነው ተመላሽ ውሳኔ የሚወጣለት ማለት ነው። ሂደቱ ይህን ይመስላል። ምክንያቱም ታክስ ተመላሽ ስናደርግ ገንዘብ ስለሆነ የምንመልሰው እዚህ ላይ ከፍተኛ ጥንቃቄ ማድረግ ያስፈልጋል እና የግብር ከፋዩ የስጋት ደረጃ ግዴታ ነው እና የስጋት ስራ አመራር መርህ ሂደትን ደግሞ እየተከተለ ነው የተመላሽ ስርዓት ማለት ነው። ስለዚህ ከስጋትም ጋር ተያያዥነት ያለው ስራ ነው እናንተም ጋር የሚሰራው ማለት ነው። ይህን ጥያቄ ሳልጠይቅ ባልፍ ተመልካቾችም ይታዘቡኛል እና የብዙዎችም ጥያቄ ነው ብዬ ስለማስብ እኛም ጋር ስለሚመጣ ነው። የገቢው ተቋም ገቢን ከመሰብሰብ ውጪ ወይም ገቢን ከመሰብሰብ ባለፈ ያስገባውን ገቢ ይመልሳል ማለትም እንግዲህ አሁን ይሄ የመብት ጉዳይ ነው፣ የተመላሽ መብት ነው። ቅድም መጀመሪያ ላይ እንዳልኩት እንግዲህ ይሄ ተጨማሪ እሴት ታክስ በዋናነት ያው የተመላሽ ላይ የሚጠቀሰው እሱ ስለሆነ ሀገራችንም የምትከተለው የታክስ ነፃ መብት ማስፈጸሚያ ስልት ነው ለግብር ከፋዩ ማለት ነው። ስለዚህ ከጅምሩ ነፃ ማድረግ ለአስተዳደርም ለምንም አመቺ ስለማይሆን ለግብር ከፋዮች ቀጥታ ከስራቸው ጋር ተያያዥነት ያለው የግብአት ግዢ በሚፈጽሙበት ሰዓት የከፈሉትን ታክስ እያንከባለሉ ተመላሽ የሚጠይቁበት ስርዓት ነው። እንደሚታወቀው የመጨረሻው ተጠቃሚ ላይ ስለሚወድቅ ከፋዩ የመጨረሻው ተጠቃሚ ስለሆነ በሰበሰበችው ልክ ተመልሳለች የሚለውን ነገር አይደለም፣ እንደዛ አይደለም። በተሰጣቸው መብት መሰረት ብልጫ ክፍያ ካላቸው የሚገባውን አሁን ስለ ስጋትን ማንስቻለው ስጋትን መሰረት አድርጎ ነው ያልተገባ ተመላሽ እንዲጠየቅ
እንዳይጠየቅ፣ ባልገባ ገንዘብ ላይ ደግሞ ገንዘብ ወጪ እንዳይሆን ከፍተኛ ጥንቃቄ በማድረግ የሚሰራ ነው ማለት ነው እና የሚታዩ ሰነዶች በሚገባ ተመርምረው በኦዲት በታክስ ኦዲትም ውሳኔ ይወጣል፣ በአገልግሎት ኦዲትም ውሳኔ ይወጣል። ስለዚህ ከፍተኛ ጥንቃቄ በማድረግ የሚሰራ ስራ ነው እንጂ በገባው ልክ ተመላሽ አናደርግም። በገባው ልክ ሳይሆን ገብቶ ተመላሽ የሚሆን ወይም አላፊ የገባ ካለ ግን በህግ ሂደት መሰረት የመመሪያውን ስርዓቱን ተከትሎ ይመለስለታል ማለት ነው። ስርዓቱን ተከትሎ ህጉን ተከትሎ ቅድም ባልኳቸው ሂደቶች መሰረት ብልጫ የከፈለው ታክስ ይመለስለታል እና በማንኛውም በስህተት ተከፍሎ ሊገኝ ይችላል። ይሄ ደግሞ ትክክለኝነቱ ተረጋግጦ ይመለስለታል ማለት ነው እንጂ ሌላ እንትን የሚነካካ ነገር የለውም። ዋናው ግን ጥንቃቄ፣ ከፍተኛ ጥንቃቄ ማድረግ ያስፈልጋል። እዚህ ላይ ይህንን ማጣራት ሲደረግ ኦዲት በከፍተኛ ደረጃ ኦዲት ማለት አጠቃላይ ኦዲት አድርጎ ነው። በኮምፕሬሄንሲቭ ኦዲት ተደርጎ ለምሳሌ ከፍተኛ ስጋት ደረጃ ላይ ያለ ግብር ከፋይ የሚጠይቀው የተመላሽ ጥያቄ በከፍተኛ ደረጃ ኦዲት አጠቃላይ ኦዲት ተደርጎ ነው የሚመለስለት ማለት ነው እና የሶስተኛ ወገን መረጃዎችን በማጣራት አጠራጣሪ የሆኑ የተለያዩ መረጃዎች ሲቀርቡ እነሱን በመለየት በማውጣት እነሱ አጠራጣሪ የሆኑ ሲገኙ ወደ ኢንተለጀንስ ወደ ኢንቨስቲጌሽን ኦዲት በማምራት መላክ እዛ ደግሞ በሚሰጠው ውጤት መሰረት የሚከናወን ማለት ነው። በአጠቃላይ ግብር መክፈል ግዴታ እንደሆነ ሁሉ ተመላሽ መጠየቅም መብት ነው ማለት ነው። የተመላሽ ጥያቄ ያው የመብት ጉዳይ ነው። መብታቸውን ደግሞ መጠቀም አለባቸው። እነሱም ግዴታቸውን መወጣት አለባቸው። ግዴታቸው ቅድም እንዳስቀመጥኩት በዋናነት ታክሳቸውን በወቅቱ ማሳወቅ መክፈል ይጠበቅባቸዋል ማለት ነው እና በግብይት ሰንሰለት ውስጥ ደግሞ የተመላሽ ጠያቂዎች ትክክለኛ አቅራቢዎችን መለየት አለባቸው። እዛ ጋር ከትክክለኛ አቅራቢ ግዢ ፈጽመው ከተገኘ ውድቅ ነው የሚደረግባቸው ማለት ነው። ስለዚህ አቅራቢዎችን ማንነት በደንብ መለየት ያስፈልጋል። አቅራቢውም ሆነ ገዢው ታክሱን በወቅቱ ማሳወቅና መክፈል ደግሞ ግዴታ ነው። እንደ ተቋምም የሚታወቅ ነገር ነው። የምንሰራውም መብታቸውን እንዲጠይቁ ግዴታቸውን እንዲወጡ ነው እኛም ይሄንን የምንሰራው እና ቀደም ብዬ ያነሳሁትን ነገር ያነሳሁት ያለ ምክንያት አይደለም። ጥርት ያለ ነገር እንዲያውቁ ከስተመሮቻችን ሲመጡ ግዴታውን የተወጣ መብቱን የመጠየቅ መብት እንዳለው ይህንንም ከባለሙያ በትክክል እንዲሰሙ ስለፈለግኩኝ ነው። እንደ ወይዘሮ መሰረት ከማጠቃለላችን በፊት ለግብር ከፋዮቻችን ለተመልካቾቻችን በአጠቃላይ የሚያነሱት ቀረ የሚሉት ወይም ማስተላለፍ የሚፈልጉት መልዕክት ካለ እድሉን ለእርሶ ልስጥ። እሺ፣ አመሰግናለሁ። እንግዲህ ለግብር ከፋዮቻችን የማስተላለፈው መልዕክት አሁን ጠንከር አድርጌ እንዲያውቁትም የምፈልገው ለምሳሌ ብዙ ጊዜ ተመላሽ ጥያቄ ላይ ፔንዶች አሉ ማለት አቅራቢው ባለማሳወቁ ምክንያት ገዢው ሲጠይቅ ጥያቄው አቅራቢው እስኪያሳውቅ ድረስ ለተወሰነ ጊዜ ተይዞ የሚቆይበት እንትን አለ። ምክንያቱም ቅድም እንዳልኩት ባልገባ ገንዘብ ላይ ተመላሹን ስለማንፈጽም አቅራቢዎቻቸውን በደንብ ለይቶ ማወቅ አለባቸው። አቅራቢውም የኛ ግብር ከፋይ ሊሆን ይችላል፣ የሌላ ግብር ከፋይም ሊሆን ይችላል፣ ሌላ ቦታ ያለም ሊሆን ይችላል እና የአቅራቢዎቻቸውን ማንነት በደንብ ህጋዊ ናቸው አይደለም የሚለውን በደንብ ጠንቅቀው ማወቅ አለባቸው። ይህም እንግዲህ ላላስፈላጊ እነሱ በትክክል ግዢውን ፈጽመው ሊሆን ይችላል፣ ነገር ግን እዛ ጋር አቅራቢው ምንድን ነው እንዴት ነው የሚለውን ነገር በደንብ ማወቅ አለባቸው። ከውድቅ ጥያቄያቸውን ውድቅ ከማድረግ ሊያድናቸው ይችላል ማለት ነው። እነሱም ደግሞ ታክሳቸውን በወቅቱ የተመላሽ ጥያቄ አቅራቢዎችም ሆኑ በግብይት ሰንሰለት ውስጥ ግብይቱን የፈጸሙ ግብር ከፋዮች ከየትም ይሁን ከየትም የትም ቦታ ቢሆን ባሉበት ታክሳቸውን በወቅቱ ማሳወቅ መክፈል። ኢሚዲየትሊ ለምሳሌ በወቅቱ አሳውቆ የከፈለ አቅራቢ ገዢው የተመላሽ ጥያቄ ሲያቀርብና ታክሱን አሳውቆ ከፍሏል አልከፈለም
የሚለው በሚታይበት ሲስተም ላይ በሚታይበት ሰዓት ኢሚዲየትሊ ማየት ይቻላል ማለት ነው። ስለዚህ የሚቆይበት ጊዜ የለም፣ ወዲያው ሊመለስለት ይችላል። ስለዚህ ይህንን አውቀው በግብይት ሰንሰለት ውስጥ ከማን ጋር ነው የሚገበያዩት፣ ያንን በደንብ ጠንቅቀው ህጋዊ ከሆኑ አቅራቢዎች ግብይታቸውን መፈጸም አለባቸው ነው። ሌላው ደግሞ ታክሳቸውን ቅድም በተደጋጋሚ ተናግሬያለሁ፣ ታክስን በወቅቱ አሳውቁ መክፈል ያስፈልጋል። ከቅጣትም ከምድም ሊያድን ስለሚችል ማለት ነው። እና የማቀናነስ ግዴታቸውን ደግሞ መወጣት አለባቸው። ተቀናንሶ ያላለቀ ጥያቄ ካለ ልንመልስ አንችልም። ምክንያቱም የማቀናነሻ ጊዜውን አጠናቆ ነው ወይ የሚለውን ነገር ስለምናይ ይህን እንግዲህ ወደኋላ ሊመልሳቸው ይችላል። ወደኋላ ተመልሰው ታክሳቸውን እንዲያቀናንሱ ስለሚላቸው የመስሪያ ካፒታላቸውን ቶሎ ለመውሰድ ይሄ እነኝህ ግዴታዎች መወጣት አለባቸው ማለት ነው። ይህም እንግዲህ የማሳወቂያ ጊዜው ከመጠናቀቁ በፊት ካላቀረቡ ተቀባይነት የለውም። ስለዚህ ይህንን ማድረግ አለባቸው ላሉ እንግዲህ በዋናነት ማለት ነው። ወይዘሮ መሰረት እዚህ ስቱዲዮአችን ድረስ መጥተው ለሰጡን ማብራሪያ፣ ተመላሽ ታክስን በተመለከተ ለሰጡን ማብራሪያ ከልብ ነው የማመሰግነው። በድጋሚ በሌላ ሰፋ ባለ ጊዜ ይዘን የምንገናኝ ይሆናል ብዬ ተስፋ አደርጋለሁኝ። ለዛሬ ስለ ጊዜው በጣም አመሰግናለሁ። እኔም በጣም አመሰግናለሁ። በተወሰነ ደረጃ ቢሆን አጠር ባለ መልኩ ለግብር ከፋዩም ሆነ ለሌላውም ይህንን ፕሮግራም ለሚከታተል በሙሉ ታክስ ተመላሽ ማለት ምን ማለት ነው፣ ታክስ ይከፈላል እንጂ እንዴት ይመለሳል የሚለውን ነገርም እንዲያውቁት አጠር ባለ መልኩም ቢሆን ይህንን እንዲያውቁት ለማድረግ እናንተም ስላደረጋችሁት ዝግጅት አመሰግናለሁ። እናመሰግናለን። ተመልካቾቻችን ታክስ ቶክ ፖድካስታችንን ነው እየተከታተላችሁት ከኛ ጋር የቆያችሁት። ዛሬ ተመላሽ ታክስ ላይ ምንድን ነው ምንነቱን፣ አፈጻጸሙንና እንዴት ይተገበራል የሚሉትን ጥያቄዎች አንስተን ነው ስንወያይ የቆየ ነው። በቂ የሚባል ቁም ነገር እንዳገኛችሁበት፣ መረጃ እንዳገኛችሁበት ተስፋችን ነው። ህጋዊ ሆኖ መገበያየት፣ ህጋዊ ሰነዶችን መያዝ፣ ግዴታዎችን መወጣት፣ ግብርን በወቅቱ አሳውቆ መክፈል፣ መብትን መጠየቅ፣ ተመላሽ ካለ መጠየቅና ተመላሽን ማስፈጸም የእናንተ መብት እንደሆነ ከዝግጅቱ እንዳገኛችሁበት እምነቴ ነው። ለዛሬ ይህን ፕሮግራም በማዘጋጀት ከእናንተ ጋር የቆየሁት ህይወት ከበደ ነበርኩኝ። ሳምንት በሌላ ርዕሰ ጉዳይ ተመልሰን የምንገናኝ ይሆናል። እስከዚያው መልካም ጊዜ